ፕሪፖዚሽን ኦፍ ፕሌስ ስለ ፕሪፖዚሽን ኦፍ ፕሌስ እናያለን። ቦታዎችን ስንጠቁም ሶስት ፕሪፖዚሽኖችን እንጠቀማለን። እሱም አት ኦን እና ኢን እና ኦንን እንጠቀማለን። ስለዚህ እነዚህን የምንጠቀመው በተለያየ ቦታ ነው ማለት ነው። ስለዚህ ልዩነታቸውን ዛሬ በደንብ እናያለን ማለት ነው። ስለዚህ አብራችሁን ሁኑ። ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሰብስክራይብ ያላደረጋችሁ ሰዎች ቻናሉን አሁኑኑ ሰብስክራይብ አድርጉ ማለት ነው። ኦኬ the first preposition is at. The first preposition is at. At is used for specific point or locations. Specific points or locations. አትን የምንጠቀመው ውስን የሆነ ወይ ደግሞ ትክክለኛ ቦታው ላይ ከሆነ አት እንላለን ማለት ነው። ውስን ቦታ ላይ ወይ ደግሞ ትክክለኛ ቦታ ላይ ኤግዛክት ሎኬሽን ላይ ከሆነ አት የሚለውን ፕሪፖዚሽን እንጠቀማለን ማለት ነው። ለምሳሌ we can say at the bus stop። የት ነው? at the bus stop ቦታውን ኤግዛክት የሆነ ሎኬሽኑን ስንናገር አት እንጠቀማለን። so we can say at the bus stop, at the door, at the door, at the gate, at the party። ይሄ ደግሞ ይሄ ፐብሊክ ጋዘሪንግ ከሆነ እንደዚሁ አት እንጠቀማለን። ፐብሊክ ጋዘሪንግ ማለት የተለያዩ ኮንሰርቶች፣ ሚቲንግ ኦር ፓርቲ ምናምን ከሆነ አት ነው። አት ዘ ፓርቲ፣ አት ዘ ኮንሰርት፣ አት ዘ ሚቲንግ ብለን እንናገራለን ማለት ነው። አት ዘ ፓርቲ፣ አት ዘ ኮንፈረንስ፣ አት ዘ ሚቲንግ ብለን አትን እንጠቀማለን ማለት ነው። ኦር ሁለተኛ ደግሞ እዚሁ ጋር ለቦታዎች ኤግዛክት ሎኬሽን ብለናል። ስለዚህ አት 51 ሜን ስትሪት ይሄ ደግሞ የት ቦታ ነው? አንድ ሰው ቆሞ የሚጠብቀ ከሆነ ለምሳሌ አት 51 ኦር 53 ሜን ስትሪት የሆነ መንገድ ቦታውን ጠቅሶ እዚህ ጋር ነኝ ካለ እዛ ጋር ለማለት አት 51 ሜን ስትሪት፣ አት ሬስቶራንት፣ አት ኤርፖርት፣ አት ኤርፖርት፣ ኢን ኤርፖርት ወይ ደግሞ ኦን ኤርፖርት አንልም፣ አት ኤርፖርት እንላለን ማለት ነው። አት ኮርነር የት ጋ ነው? አት ኮርነር። አት ኮንሰርት ቅድም ፐብሊክ ጋዘሪንግ ያልኩት ማለት ነው። አት ኮንሰርት። አት ሞል በእነዚህ ቦታ አትን እንጠቀማለን። አትን የምንጠቀመው ኤግዛክት ሎኬሽን ወይ ደግሞ ትክክለኛ ቦታውን ለማመልከት የምንጠቀመው ማለት ነው። we are talking about preposition of place. preposition of place በምንጠቀምበት አትን የምንጠቀመው አት የሚለውን የምንጠቀመው we use for us to tell the exact place or exact location ለመናገር or specific location ለመናገር እንጠቀማለን። ቅድም እንዳልኳችሁ አት የሆነ መናኸሪያው ጋር እዛኛው ህንፃ ጋር ወይ ደግሞ እዛኛው መንገድ ጋር ወይ ደግሞ እዛ ኤርፖርቱ ጋር ወይ ደግሞ እዛ በሩ ጋር ወይ ደግሞ ኮርነሩ ጋር ወይ ደግሞ እንደዚህ ብለን ስንናገር አትን እንጠቀማለን ማለት ነው። በመቀጠል ደግሞ ኢን እንጠቀማለን። ኢንን የምንጠቀመው መቼ ነው? ኢን ፎር ኢንክሎዝድ ስፔስ። ኢንክሎዝድ የሆነ ስፔስ ውስጥ ማለት ነው። ኢን ማለት ውስጥ ማለት ነው። ኢንክሎዝድ ስፔስ የሆነ ነገር ውስጥ፣ የቤት ውስጥ፣ ቦርሳ ውስጥ፣ መሳቢያ ውስጥ የሆነ ነገር ውስጥ ላይ ሲሆን ኢን እንጠቀማለን። ሶ we use in for enclosed what spaces. For example, in the kitchen. We can say in the box. In the class. We say in the class. In the house. In the car. እዚህ ጋር in the car የሚለው ጋር ሁለት አይነት ነገር አለ። ካር ኢን ዘ ካር ለምሳሌ የቤት መኪኖች ውስጥ ገብተን ቁጭ የምንላቸው መኪኖች ኢን እንላለን። ነገር ግን ይሄ ፐብሊክ ትራንስፖርቴሽን የሆኑ ገብተን የምንቆምባቸው መኪኖች ደግሞ ወይ ደግሞ ትራንስፖርቴሽኖች ለሱ ደግሞ ሌላ ነው የምንጠቀመው። በኋላ እንመጣበታለን። ሶ ሂር ዊ ሴይ ኢን ዘ ካር። አይ ሌፍት ማይ ፎን ኢን ዘ ካር። ማይ ባግ ኢዝ ኢን ዘ ካር ማለት ትችላለን። ሶ ኢን ዘ ባስኬት፣ ኢን ዘ ድሮወር። አሁን ኢንክሎዝድ ለሆኑ ነገሮች ወይ ደግሞ ስፔሶች ኢንን እንጠቀማለን። ኢን ማለት ምን ነው? በውስጥ ምን ውስጥ? ኪችን ውስጥ፣ ምን ውስጥ? ቦክስ ውስጥ፣ ሳጥን ውስጥ፣ ክፍል ውስጥ። ኢን ዘ ክላስ፣ ኢን ዘ ሃውስ፣ ቤት ውስጥ። ሌላ ምን ነው? ኢን ዘ ካር፣ መኪና ውስጥ። ኢን ዘ ባስኬት፣ ቅርጫት ውስጥ። ኢን ዘ ድሮወር። እንደዚህ ያለ እንጠቀማለን ማለት ነው። ኢንን እንጠቀማለን። ሌላ ደግሞ ፎር ሲቲስ፣ ካንትሪስ፣ ፎር ሪጅንስ ኤንድ ኮንቲኔንትስ
ዊ ዩዝ ኦልሶ ኢን። ይሄ ጀነራል የሆነ ኤሪያ ከሆነ ወይ ደግሞ ጀነራል የሆነ ሎኬሽን ከሆነ ዊ ዩዝ ኢን። ወይ ደግሞ በጣም ሰፊ ለሆነ ነገር ከሆነ ኢንን እንጠቀማለን። ቅድም ስፔሲፊክ ከሆነ አትን እንጠቀማለን። ነገር ግን ጀነራል ከሆነ ወይ ደግሞ ባውንደሪ ላለው ሎኬሽን which is surrounded by boundary ከሆነ ኢንን እንጠቀማለን። ለምሳሌ ባውንደሪ ያለው እንደ ሀገር፣ ከተማ፣ እንደ ኮንቲኔንት which is አህጉር ምናምን ከሆነ ለእነሱ ጀነራል ለሆኑ ኤሪያዎች ኢንን እንጠቀማለን። ለማን for cities, countries and again regions and continents we use in. For example, in Africa, in Asia, in Europe, in Ethiopia, in Nigeria, in America, in አዲስ አበባ፣ in New York ብለን ለሲቲዎች ኢን ፓሪስ ምናምን ብለን እንጠቀማለን ማለት ነው። ኢን አሰላ፣ ኢን አዳማ፣ ኢን ጅማ፣ ኢን ባህር ዳር ብለን እንደዚህ ለሪጅን ወይ ደግሞ ለሲቲዝ ወይ ደግሞ ለታውንስ ኢን ብለን እንጠቀማለን ማለት ነው። ኢቨን ኢን ዘ ሲቲ ሴንተር፣ ኢን ዘ ሲቲ ሴንተር ይሄ እንትን ጀነራል የሆነ ኤሪያ ስለሆነ ኢን ዘ ሲቲ ሴንተር ብለን እንጠቀማለን። ሶ ፎር ኢንክሎዝድ የሆነ ስፔስ እና ለእነዚህ ለጀነራል የሆኑ ኤሪያዎች ዊ ዩዝ ኢን። ስለዚህ ዶንት ፎርጌት ፎር ኮንቲኔንት ከሆነ ኢን አፍሪካ፣ ኢን ኤዥያ፣ ኢን ዩሮፕ፣ ኢን አውስትራሊያ ብለን ነገር። ለሀገርም ከሆነ ኢን ኢትዮጵያ፣ አይ ሊቭ ኢን ኢትዮጵያ። ዊ ዶንት ሴይ አይ ሊቭ አት ኢትዮጵያ፣ ዊ ሴይ አይ ሊቭ ኢን ኢትዮጵያ፣ አይ ሊቭ ኢን አሜሪካ፣ አይ ሊቭ ኢን ካናዳ ብለን እንደዚህ ለሀገር እንጠቀማለን። ኢን አዲስ አበባ፣ ኢን ናይሮቢ፣ ኢን ፓሪስ ኢን ብለን እንደዚህ ሀገራቶች ሶሪ እንደዚህ ከተሞችንም እንደዚሁ ኢን እንጠቀማለን። ታውን ወይ ደግሞ ጀነራል ሲቲ ሲቲ ሴንተር ምናምን እንደዚህ የመሳሰሉትን እንደዚህ ኢን እንጠቀማለን። ዶንት ፎርጌት ኖት ዘ ሶስተኛው ደግሞ ዊ ዩዝ ኦን። ኦን ማለት ደግሞ እላይ ማለት ነው። ኦን ማለት እላይ ኦን ዘ ሰርፌስ ማለት ነው። የሆነ ነገር ሰርፌስ ላይ ሲሆን ኦንን እንጠቀማለን። እዚህ ጋር ኦንን የምንጠቀመው ለምን ነው? አንደኛ ፎር ፐብሊክ ትራንስፖርቴሽን ምን ማለት ነው? ልክ ገብተን የሚያስቆሙን አይነት ፐብሊክ ትራንስፖርቴሽኖች የምንቆምባቸው ገብተን ልንቆም የምንችል ወይ ደግሞ እላያቸው ላይ የምንወጣባቸው ከሆኑ ኦን ያለ ቅድም እንዳልኩ መኪና፣ የቤት መኪኖች እነዚህ ምናምን ከሆኑ ዝቅ ብለን ገብተን ቁጭ የምንል ከሆነ ኢን ነው የምንለው። ኢንንም ነገር ግን እንደዚህ ፐብሊክ ትራንስፖርቴሽን እንደ ባስ ያሉት እንደ ባቡር ያሉት እንደ አውሮፕላን ያሉ ነገሮች ደግሞ እንደዚህ የሚያስቆሙ ነገሮች ሲሆኑ ዊ ሴይ ኦን። ሌላ ፎር ስትሪትስ ፎር ሮድስ ኤንድ ዘን ኢቭን ፎር ስክሪንስ ለነዚህ ኦንን እንጠቀማለን። ስክሪን ሲባል ለተለያዩ ላፕቶፖች፣ ለተለያዩ ኮምፒውተሮች ምናምን፣ ስልኮች ምናምን፣ ቲቪዎች ኢቭን ዊ ሴይ ኦን ነው እንጂ ኢን ምናምን። አይ ሶው ሄር ኢን ቲቪ አንልም፣ ኦን ቲቪ ነው ምን ኦን ቲቪ ኦር አይ ሶው ሄር ኦን ማይ ፎን ነው ምን እንጂ ኢን ማይ ፎን አንልም ማለት ነው። እስቲ እናያቸዋለን። ስለዚህ ኦን ዘ ዴስክ ይሄ ሰርፌስ ብለናል ቅድም ላይ ስላልን ኦን ዘ ዴስክ፣ ኦን ዘ ቴብል፣ ኦን ዩር ሸርት፣ ኦን ዘ ሩፍ፣ ኦን ዘ ትሬን ባቡር ላይ፣ ኦን ዘ ቦት፣ ኦን ዘ ባስ፣ ኦን ሜብል ስትሪት ይሄ ደግሞ ለመንገድ ማለት ነው። ኦን ዘ ፊፍዝ ፍሎር ለምሳሌ አንድ ህንፃ የተለያዩ ደረጃዎች አሉት። ለምሳሌ አንደኛ ፎቅ፣ ሁለተኛ ፎቅ፣ ሶስተኛ ፎቅ እንደዚህ ምናምን የሚሉን ኢን አንልም። ሁለተኛ ደረጃ ላይ ነው ወይ ደግሞ ሁለተኛ ፎቅ ላይ ነው ለማለት ኦን ዘ ሰከንድ ፍሎር ወይ ደግሞ ኦን ዘ ሰርድ ፍሎር፣ ኦን ዘ ፊፍዝ ፍሎር እያልን ነው እንጂ ኢን ዘ ፊፍዝ ፍሎር ምናምን ነገር አንልም ማለት ነው። ኦን ዘ ሮድ ቅድም ለይሄ ለዲቫይስ ያልኳቸው ነገሮች ለምሳሌ ኦን ኔትፍሊክስ፣ ኦን ኢንስታግራም ኦር ኦን ቲቪ፣ ኦን ማይ ፎን ኦንን እንጠቀማለን። ለነዚህ ለስክሪን ነገሮች ስክሪን ላይ ለሚመጡ ነገሮች ስልኬ ላይ ነው እንጂ ስልኬ ውስጥ ምናምን ነገር አንልም፣ ወይ ደግሞ ቲቪ ውስጥ አንልም። ቲቪ ላይ እንደዚህ ምናምን ኢንስታግራም ላይ እንደዚህ እንጠቀም። ለዲቫይሶች ኦን ለስክሪን ኦን ብለን እንጠቀማለን ማለት ነው። ስለዚህ ስናጠቃልለው አትን የምንጠቀመው ፎር ኤግዛክት የሆነ ሎኬሽን ማለት ነው። የሆነ ጋ ነው በቃ ኤግዛክት የሆነ ሎኬሽን ህንፃው ጋር፣ እዚህ ጋር፣ ኤርፖርቱ ጋር፣ መናኸሪያው ጋር፣ ኮርነሩ ጋር፣ በሩ ጋር እንደዚህ ኦንን አትን እንጠቀማለን። ፎር ኤግዛክት ኦር ስፔሲፊክ ሎኬሽን ከሆነ አትን እንጠቀማለን። ወይ ደግሞ ለፐብሊክ ጋዘሪንግ ለምሳሌ አት ዘ ሚቲንግ፣ አት ዘ ኮንሰርት፣ አት ዘ
ኮንፈረንስ ምናምን ብለን አዘ ፓርቲ ምናምን የሚለው እንደዚህ ፐብሊክ ጋዘሮች ጋር አት ብለን እንጠቀማለን። አይ ሶ ሄር የስተርዴይ አት ዘ ፓርቲ ምናምን አት ዘ ፓርቲ እንደዚህ አት ፐብሊክ ጋዘሪንግ ከሆነ አት እንጠቀማለን ማለት ነው። ሁለተኛው ኢን ደግሞ ጀነራል ሎኬሽን ነው። ጀነራል ሎኬሽን ወይ ደግሞ ኢንክሎዝድ የሆነ ስፔስ ከሆነ ኢንክሎዝድ ውስጥ የሆነ ነገር ውስጥ ላይ ከሆነ ውስጥ ቤት ውስጥ መሳቢያ ውስጥ ሳጥን ውስጥ ቦርሳ ውስጥ እንደዚህ ውስጥ እንላለን። ሁለተኛ ደግሞ ለሀገር ለኤሪያ ከሆነ ደግሞ ለጀነራል ለሆነ ወይ ደግሞ ይሄ በባውንደሪ የተከበበ እንደ ሀገር እንደ ከተማ እንደ አህጉር ምናምን ካሉ ኢን ብለን ኢን አፍሪካ ኢን ኤዥያ ኢን ኢትዮጵያ ኢን ናይጄሪያ ኢን ኬንያ ሲቲ ከሆነ ደግሞ ኢን አዲስ አበባ ኢን ጅማ ኢን መቀሌ እንደዚህ ወይ ደግሞ ታውንም ከሆነ ትንሽ ታውኖችም ከሆነ ኢን ብለን እንናገራለን ማለት ነው። ከዛ ሌላ ደግሞ ምንድነው እዚህ ጋር ኦን ደግሞ ሰርፌስ ማለት ነው። የሆነ ነገር እላዩ ላይ ከሆነ ኦን ብለህ እዚህ ጋር እንደተገለጸ ወይ ደግሞ ለፐብሊክ ትራንስፖርቴሽን ፐብሊክ ትራንስፖርት ስንል እንደ ባስ፣ እንደ ቦት፣ እንደ ትሬን፣ እንደ ኤርፖርት የመሳሰሉትን እነዚህ ነገሮች እናያለን ማለት ነው። ይሄ ቻናል ቶፕ እንግሊሽ 10 ይባላል። ስለዚህ ሰብስክራይብ አድርጉ። ሁሌም ቤተሰብ መሆናችሁን አትርሱ። ለዛሬ በዚሁ ያበቃል።